ምሰሶ ዘመመ ጣራው ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ይላል። ይቀጥልናም ለካ እንዲህ ነው ማልቀስ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሲል ይቆጫል። እነዚህ የሀገርን መሞት የሚገልጹ ስንኞች የተዘፈኑት የኢትዮጵያ ትንሣኤ ተበስሯል የሚል መግለጫ የትንሣኤ ዕለት ያወጡ ጠቅላይ ሚኒስትር በሚኖሩበት ከተማ ላይ ነው። ይህ ዘፈን የተዘፈነው ከከፍታ ማማ ላይ ነንና አታውርዱን የሚሉ ዳንኤል ክብረቶች ባሉበት ሀገር ነው። የአገር አንገት መድፋት የአገር ሐዘንና የተስካር ዳስ መጣል እንደሚገባ የሚያብራሩት ቃላት የተዜሙት አውሮፕላናችን እየበረረች ነው የሚሉ ተመስገን ጥሩነሆች ባሉበት መዲና ነው። አክሱም ላሊበላን በአንድ ዓለት አጽንቶ አልራመድ አለ አገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል የሚሉትን ቃላት በዘፈንና ሙዚቃ ለማውጣት የሃጫሉ ሁንዴሳን ነፍስ በቀጠፉ ሰዎች ፊት መቆምን ይጠይቃል። ዳስጣል ልቤ ዳስጣል ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል እያሉ ለመዝፈን ሚሊዮኖችን ገድለው ሚሊዮኖችን ያፈናቀሉ ሰዎች መጋፈጥን ግድ ይላል። ኑ ሰዎችን እንግደል የሰዎችን መሞት ማዳነቅ አይገባም የሚሉ ሰዎችን መጋፈጥን ግድ ይላል። ከዚህ በላይስ መርዶ የለም ባንዲራህን አንሳው ብሎ ለመምከርም ከዚህ የላቀ ሐዘንም የለም ብሎ ለመጮህ ኑ ሰው ገድለን ዛፍ እንትከል ከሚሉ ጨካኞች አጠገብ መገኘትን የህዝብ ድምፅ ለመሆን መቁረጥን ያመለክታል። እዚህ ጋር ለአገዛዝ ገረዶች ለብልጽግና ምዕመናንም አንድ ነጥብ ማስቀመጥ ያስፈልጋል። ቴዲ አፍሮ አገር ሞቷል የሚለን የት እየኖረ ነው? ራሱ የሚኖረውስ ኢትዮጵያ ስላለች አይደለም ወይ ሊሉ ይችላሉ። ይህ ከየትኛውም የፖለቲካ ምንዱብ የሚመጣ ጥራዝ ነጠቅነት የደፈነው ነብዩ ባያዊ ጥያቄ ቢሆንም ፖለቲካ ሳይንስ አገር ሞተ የሚባለው መቼ ነው የሚለውን ተርጉሞት አልፏልና እሱን ማስታወስ ያስፈልጋል። የአገር መሞት ማለት በአንድ አገር ውስጥ የመሬቱ መጥፋት ሳይሆን ያንን መሬትና ህዝብ የሚያስተሳስረው ስርዓት መፍረስ፣ የማህበራዊ ጋርዮሽ ወይም ሶሻል ፋብሪክ መበጠስ፣ የህግ መጣስ፣ የሉዓላዊነት መሸጥና ተስፋ ማጣት ሲከሰት የሚመጣ ነገር ነው። ይህንን ዌን ስቴትስ ፌል ኮዝስ ኤንድ ኮንሲኩዌንስስ እና ዋይ ኔሽንስ ፌል እያሉ ሮበርት ሮትበርግም ሆነ ዳሮንና ጀምስ ትላልቅ ጥራዞችን ያሳተሙበት ፍራንሲስ ፉኩያማ ስቴት ቢልዲንግ እያሉ የጻፉበት ትርጓሜ ነው። በእርግጥ በአሁኑ ሰዓት ተስፋ ያለው ወጣት ዲግሪ ያልፍልኛል ብሎ የሚያለም ተማሪ ሰርቼ ለወጣለሁ የሚል ወዛደር የተከበረ የአገር ድንበር አለን ልጄን ቆሜ ድረዋለሁ ቆሜ ያስመርቃለሁ ሳረጅ ጦረኛል ብላ ተስፋ የምታደርግና ትስንት ነች። ሳልታገት በገባሁ የማይላባት በኢትዮጵያ ምድር አለን። ስንቱስ ህዝብ በአገሩ ባይተዋር ሆነ። ስንቱስ ወደ አገሩ ዋና ከተማ እንኳን አትገባም ከሰፈርህም አትወጣም ተባለ። ስንቱስ ካሳደገው መንደር ከኖረበት ቀዬ ተነቀለ። ለዚያም ይመስላል ድምፃዊው ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ሲል ያዜመው። አገር የሚሞተው ማህበራዊ ግንኙነት እንዲበጣጠስ ሲሰራ ነውና አንዱን ህዝብ በሌላው ላይ እየቀሰቀሱ ጦርነትን እያባባሱ የእንትና ብሔር የእገሌ ጠላት ነው ተነስ እያሉ እነንትና ይገንጠሉልን እያሉ አገር የገደሉ ሰዎችን ታዝቦ ዝም ማለትን ያልወደደው ድምፃዊው አገር ሞታለች የትስ ተሄዶ ይለቀስ እያለ የህዝብን ብሶት ያንጎራጉራል። አገር የገደሉትን ከሃዲዎችና አታላዮች ለመግለጽ የተጠቀመው ስንኝ ደግሞ አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል በማለት ነው። አባይ ለዘዴው ሲል አብይ ለዘዴው ማለት የቀረው ይመስል አብይንና አባይን እያፈራረቀ እንዳዳምጡለት የፈለገም የሚመስለው ቴዲ አፍሮ ሰዎች የሚወዱትን እየነገርህ ወደ ገደሉ ወስደህ ጣላቸው ከዚያም በሬሆይ ሳሩን አየህና ገደሉን ሳታይ ብለህ ተርትባቸው ብለው የጻፉትን አብይ አህመዶች በአባይ አንደበታቸው አታለው እንደከዱት ይህም እንዴት አገርን እንዳሳመመ ሲገልጸው አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል እያለ ነው። አባይ ማለት ውሸታም ቀጣፊ ማለት መሆኑን ልብ ይሏል። ወርቅ ላበደረ ጠጠር እህል ላበደረ አፈር የሚል ብሂልን የሚያውቀው ደግሞም ወርቅ ሰጥቶ ጠጠር የተመለሰለትን የኢትዮጵያ ሕዝብ በሚገባ የተረዳ የሚመስለው ቴዎድሮስ ካሳሁን ፍቅርን ያህል ከወርቅ የላቀ ነገር የሰጠን ሕዝብ ከጠጠርም የድሮንና የቦምብ ጠጠር እንደተመለሰለት ያውቃልና ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት በማለት የአገሩን ሕዝብ እጅ አመዳፋሽነት ይገልጻል። ዝም ማለት ተገቢም አለመሆኑን አበክሮ ይናገራል። የጠጠሩን ጠጣርነትም በአለት ለውጦት ክብደቱን ይገልጸዋል። አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። አገር መሞቷንም ሆነ አባዮች የተጣለባቸውን እምነት ጥለው ህዝብንም አጋድለው ለሐዘን መዳረጋቸውን ለመግለጽ የሐዘን ዳስጣል እያለ ያዜመው ቴዲ አፍሮ
በዚያ የመንጋነት ዘመን ኑ ተደመሩ እያሉ አንጋግተው ኑ በፍቅር እንሻገር እያሉ አታለው ሕዝብን ገደል ውስጥ በሬነህ ብለው መጣላቸውን ሲገልጸው ደግሞ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በማለት ነው። በእርግጥም ብልጽግናዎች፣ በእርግጥም አብይ አህመዶች ፍቅር የሚወደውን መዋደድንም የሚችልበትን የኢትዮጵያን ሕዝብ በደካማ ጎኑ ገብተው ናተደመር ናተፋቀር ብለው ጠርተው በመጨረሻ ወደ ዳር ገፍተውታል። ግማሹን ተገንጠል ከፊሉን አገር አፍራሽ ነህ እያሉም እየገደሉት ነው። ከመሃል ከተማም እያፈናቀሉት ነው። እንዳስተዋይ የኪነት ሰው ይህንን የተረዳው ቴዲ አፍሮ የእነዚህን አታላዮች ጠባይ በፍቅር ጠርተው ከመሃል ሆነው ወደ ዳር መግፋታቸውን አልበቃ ብሎ ሌሎችን አገር አፍራሽ ማለታቸው የገረመው ይመስላል። እናም ወይዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ብሎ አዚሟል። አንድ የኦህዴድ ሰው ለምሳሌ አዳነች አበቤ፣ ለአብነት አብይ አህመድ ወይም ብርሃኑ ጁላ ለአንድ የአድዋ ገበሬ ኢትዮጵያዊነትን ለአንድ መንዜም ስለ ኢትዮጵያዊነት ሊያስተምሩት ሲዳዳቸው ደግሞም አንድን የአክሱም ሰው ወይም አንድን የላሊበላ ነዋሪ ኢትዮጵያን ሊያፈርስ ሲል ደረስንበት ሲሉ የዘመናችንን አያዎ የሚያሳይ ነው። እናም ቴዲ ልጅ ለእናቷ ምጥ አስተምራ አታውቅ የሚልና ወግድ ይላቸዋል። አገር የገደሉት ሰዎች ሌሎችን በአገር አፍራሽነት መክሰሳቸው ያልተዋጠለት የሚመስለው ከያኒው ከነገ ዛሬ ዝም ባልኩኝ የራሴን ጩኸት ተነጠቅኩኝ በማለት ጩኸቱን የተቀማውን ሚሊዮን ሕዝብ ወክሎ ያንጎራጉራል። ከ150 ዓመት በፊት አንድ በአፄ ቴዎድሮስ ግፍና በደል የበረከተባት ባለቅኔ በእሷም ሆነ በወገኗ ላይ አንድ ንጉሥ የሚያደርሰው መከራ ባየለባት ጊዜ አንድ እግር በርበሬ መንቀል ተስኗችሁ አቃጥሎ አንገብግቦ ለብልቦ ፈጃችሁ ብላ መቀኘቷ ለትውልድ ተላልፏል። ታጋሹ የኢትዮጵያ ሕዝብ ዘንድሮም በአንድ 7ኛ ንጉሥ ነኝ በሚሉ ሰው መገደሉና መፈጀቱ ያስቆጨው ድምፃዊ ቴዲ አፍሮ ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይልና ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል በማለት ይጠይቃል። የኢትዮጵያ ሕዝብ በአንድ ራሳቸውን እንደ ነብር በሚመለከቱ ንጉሥ ይህንን ያህል ሲፈጅ ጭካኔና የሕዝቡን ዝም ማለት ኢተገቢነትም ዝም ያሉ በጎች በነብር ከተበሉበት ሁኔታ ጋር ያነጻጽረዋል። እናም ዝምታ ወርቅ ነው የሚሉ ሰዎችን ይህንን አባባል አለቦታው እየተጠቀማችሁበት ነው። እንዲህ ያለውን ነገር እንደ በግ የሚያስበላ ነውና ዝም አትበሉ። ዝምታ ወርቅ ነው ይሉት ፈሊጥ በተለይ አሁን ለመበላት ይዳርጋል ሲል አበክሮ ይመክራል። የራሴን ጩኸት ነጠቁኝ ብሎ ሲቆጭም አገሬ ሞታለች ብሎ ዳስ እንጣል ሲልም እናት ለልጇ ምጥ አስተምራ አታውቅም እያለ ወግድ ሲልም በእርግጥም ወግድ መባል ያለባቸው ብልጽግናዎች እንዲህ ባሉት የቴዎድሮስ አፍሮ ድፍረቶች ዳስ ጥለው ቢያዝኑ ልክ ናቸው። የኢትዮጵያ ሕዝብ ከዛሬ ነገ ይለወጣሉ እያለ ተስፋ ሲያደርግ እነሱ ግን ተስፋውንም ሕይወቱንም ሲነጥቁ ጩኸቱንም ሲቀሙ ባስተዋለ ወቅት አለ ጊዜ ገና ነው እያልኩት ራሴን በደልኩት በማለት ለራስ የተጻፈን ቁጭትና ጸጸት ፍቅርን ብዬ እንጂ ተግቼ ለሰላም እኔ መታገሴ መች ከአገር ይበልጣል እኔስ አንድ ነፍሴ በማለት አገር ከአንድ ሰው ነፍስ እንደምትገዝፍ በመግለጽ እንዲህ ካለ ሕይወት ለመላቀቅ ሊከፈል የሚገባውን ቁርጠኝነት ግልጽ አድርጎ ያስቀምጣል። ዝምታ ወርቅ አይደለም በአንድ ነብር እንዳለቁት 12 በጎች ያደርጋል የሚለው ከያኒው የእሱ አንድ ነፍስ ከአገር አትበልጥምና ዝም ማለትን እንዳልወደደ አገሩንም ጩኸቱንም ሲቀሙት ዝምታን እንዳልመረጠ ይገልጻል። ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት የሚለውን ሐሳብ በተለያየ መልክ ደጋግሞ ያስተጋባው ቴዲ አፍሮ የሚኖረው ሰዎች ገላችሁ ላይ አረንጓዴ ቢጫ ቀይ አርማ ያለው ንቅሳት ተነቅሳችኋልና ወደ ጥምቀት ንግስ ወደ መስቀል በዓል አትሄዱም እያለ የሚያስረውና የሚሰውረው አገዛዝ በሚኖርበት አገር ውስጥ ሆኖ ነው። የአገርን ጩኸት ቀምተው አገር እያፈረሱ የቀጠሉት ገዢዎች ስንሞት ኢትዮጵያንን ሲሉ እንዳልነበር ራሷን አገሪቱን ኢትዮጵያን ኢትዮጵያ እያደረጉ ነውና ባቆዩት አገር ጀግኖች በአንድነት ባርበኝነት እንዴት ይገፋ ኢትዮጵያዊነት በማለት በደምና አጥንት የቆየችን አገር ለችርቻሮና ለተገንጠሉልን ዘመቻ እንዳዋሉት ይጠቁመናል። እነዚህ ለእናት ምጥ ሊያስተምሩ የሚዳዳቸው ሰዎች የአክሱምንና የላሊበላ ልጆች አገር አፍራሾች ብለው አገር ሲያፈርሱ ዝም ማለት የታሪክን አደራ መብላት መሆኑን ትውልድ ይገነዘብ ዘንድም አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ ሲል ይቆጫል። ወይዳንታት ገረኝ አንለፋት ምጣም ታሰብር ልጅናቷን አዲስ አበባ አደሸክር ዋሄ እንኳን ሸክር